ሰላም ወገኖች እንደምናደራችሁ፣ ሰላም ለእናንተ ይሁን። እችን መዝሙር ትሰሙና እንነጋገራለን፣ እንከፋፈላለን። አንተን መፍራት አይንተፍለቤ ከበረት ትምህርት ሰብሰቤ ሳሳዝን እንዳልገኝ ሁሌ ምሬቱን እግዚአብሔርን መፍራት ይሁንልን አይደል? ለእያንዳንዳችን። እኔ ለግሌ ነው በጣም ዛሬ ያስተዋልኩት ከምን ጊዜውም በላይ በማልኩበት ድረስ አሸንፌ ስገኝ ራሴን ያመስ እኔስ ምንኛ ጎስቋላ መስኪን ከዚህ ማንነቴስ ማን ነው የሚያድን እያልኩኝ ሳነባ ስታጠበባ እያልኩኝ ሳነባ አዎ እንዳላሳዝንህ አለ ይሄ እግዚአብሔር ሰው ዘማሪያችን፣ እግዚአብሔር የረዳው ሰው፣ አይኑ የተከፈተለት ሰው እግዚአብሔር ያየውን ያህል እግዚአብሔር እንደሚፈልገው ይጓዛልና ብዙ ጊዜ የምንናገረው በውጪ በሌሎች አካባቢ ያለውን ነገር ነው፣ ራሴም ጭምር ማለት ነው። ግን ያ የምንናገረው ቁጭታችን እኛም ጋር ስላለ እኛም ጠልተነው ነው። ምን አለ ዘማሪው፣ ትላንትና ንስሐ የገባሁበትን ዛሬ ደግሜ ሳገኘው አለ እና እንድጠነቀቅ እርዳኝ፣ እንድፈራህ አለ። እግዚአብሔርን በመፍራት ስንወጣ ስንገባ በሬቨረንት ፊር የምናደርገውን ነገር እንጠነቀቃለን። በሮሜ ላይ ምንድን ነው የሚለው? አንተ ሌላውን የምታስተምር ለምን ራስህን አታስተምርም ይላል። አትስረቅ የምትል አንተ ትሰርቃለህ ይላል። ቤተ መቅደስን ትዘርፋለህ ነው እንደውም የሚለው። የሚያስገርም ነገር። እስኪ ወደ ኋላና ወደፊት እየተመላለስኩኝ ላንብበው። ምን ይላል? ምዕራፍ 2 ላይ ሮሜ ላይ ነው።
መጀመሪያ እንደውም ወደፊት ሄጄ ነው የማነብና ከዛ በኋላ ወደ ኋላ እመለሳለሁ። አንተ ግን አይሁዳዊ ብትባል በሕግም ብትደግፍ በእግዚአብሔር ብትመካ ፈቃዱንም ብታውቅ ከሕግም ተምረህ የሚሻለውን ፈትነህ ብትወድ በሕግም የእውቀትና የእውነት መልክ ስላለህ የእውሮች መሪ በጨለማም ሳሉ ላሉ ብርሃን ለሰነፎች አስተማሪ የሕፃናት መምህር እንደሆንክ በራስህ ብትታመን እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰርቅ ትሰርቃለህን? የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ እንደተጻፈ። ይህም ብታደርግ መገረዝስ ይጠቅማል። ሕግን ተላላፊ ብትሆን ግን መገረዝህ አለመገረዝ ሆኗል ይላል እና ምዕራፍ 2 ነው ያነበብኩት። ስለዚህ አንተ በሌላው የምትፈርድ ብሎ ነው ከላይ የሚጀምረው። የምታመካኘው የለህምና በሌላው በምትፈርድበት ነገር ራስህን ትኮንናለህና አንተ ፈራጁ እነዚያን ታደርጋለህ ይላል። እያንዳንዳችን በወገኖቻችን ባሉበት ፖዚሽን ላይ እንኳን ባንቀመጥ እዛ ላይ እንደተቀመጠ ሆነ እውቀቱ ስላለን ትላንትና ቀድሞም እኔ እንደተናገርኩት የምንናገራቸው ነገሮች አሉ እና የጠቢብ ዓይኖች በራሱ ላይ ናቸው ይላል የእግዚአብሔር ቃል። እና ዛሬ የሚሆነው እየሆነ እንዳለ ሆኖ እኔና እናንተ በራሳችን ላይ ትኩረት አድርገን መዳናችን ራሱ በጣም የሚያስገርም ነው። ሮሜ 2 ላይ የሚለው ምክንያቱም መገረዝህ አለመገረዝ ሆኗል ማለት ምን ማለት ነው? እናንተው ተርጉሙት። ለምን አንዴ ከዳንኩ በሚለው ነው አሁንም እዚህ ላይ የተመሰረተ ነገር ያለው እና የጠቢብ ዓይኖች በራሱ ላይ ናቸው ስለሚል ዛሬ በራሳችን ላይ ሆነን ስለ ሀገራችን መፍትሄ ምን እናድርግ፣ ስለ ቤተሰቦቻችን መፍትሄ ምን እናድርግ፣ መደመጥ ባላገኘንበት ነገር ላይ መደመጥ እንድናገኝ በእግዚአብሔር ፊት ምን ያህል ጊዜ እንውሰድ፣ የእግዚአብሔር ቃልን በህይወታችን ምን ያህል አፕላይ እናድርግ። እኔ በናቹራልም ሆነ በሱፐር ናቹራል ራሴን በብዙ ነገር ወደኋላ እንደቀረው ሳየው ምን እንደምል ታውቃላችሁ? ለማንም ምክንያት አልሰጥም። ራሴ ላይ በፎከስ ባደረግኩበት ጊዜ የተራመድኳቸውን እርምጃዎች ስለማቅ ጽድቅ በሚመስል እንኳ ነገር ልባችንን ስናከብድና ነገሮች ልባችንን አሳዝነውን ሲቆዩ የምንሰራውን ነገር ላይ ፎከስ እንዳናደርግ የሚገባ አካሄድ እንዳንሄድ እንደሚያደርግ እኔ በራሴ ህይወት ነው የማውቀው። ስለዚህ ዛሬ ያለንን ቀሪ ዘመናችንን ወጣቶቻችንም እኛም ብንሆን ቀሪ ያለ ዘመናችንን በዙሪያችን ለምናገኛቸው ህያው ምስክሮች ከቃላችን ያለፈ ኑሯችን እንዲመሰክር ስለ ራሳችን ምን እናድርግ። በዚህ በሮሜ 2 የተነገረው ቃል ምንድን ነው? እንደውም በጣም የሚያስገርም ነገር እግዚአብሔርን እንደ እግዚአብሔርነቱ ስላላመለኩት ለማይረባ አእምሮ አሳልፎ ሰጣቸው የሚለው እዚሁ ቃል ላይ አለ እና ሁል ጊዜ ይሄንን ነገር በዚህ በቆሻሻው እንትን ወንድና ሴት በሚጋቡት ነገር ላይ ነው ሰዎች ሰዶምና ገሞራን ነው የሚያደርጉት። አይደለም። እያንዳንዱ እግዚአብሔርን ቃል አውቄ እኔ ባልኖርኩበት ነገር ተጠያቂ ሆኜ ራሴን ስላገኘሁት በተለይ በጣም ሰከን ብለን ያዋከበን ነገር የተጨነቅንለት የቤተሰብ ዙሪያችንን የፈጠረው ሽብር ተረጋግተን ራሳችንን እያየን በእግዚአብሔር ፊት ከምንመላለሰው ያልወጣን ሰዎች ካለን መታደል ነው። እኔ ወጥቼ ስላገኘሁት ነው። ደክሜ ስላገኘሁት ነው። ተሳስቼ ስላገኘሁት ነው። አልካድኩትም። እጸልያለሁ፣ እቆማለሁ፣ በፊቱ ሞገስን እጠይቃለሁ። ብዙ ነገሮችን መሆናቸዋሉኝ። ግን ቆም ብዬ ሳየው ብዙ ራሴ ከመጀመሪያ ከጌታ ጋር ያደረግኳቸው ነገሮች ከሰልፍም የተነሳ ቢሆን እንኳን የገዢ ቁጣ በመጣበት ጊዜ ስፍራህን አትልቀቅ የሚለውን በመዘናጋት ራሴን አግኝቼዋለሁ። ስፍራ መልቀቅ ማለት ሎኬሽን ብቻ አይደለም። ስፍራ መልቀቅ ባናኗራችን፣ ባደራረጋችን፣ ባካሄዳችን፣ ባለን ህብረት፣ በባውንደሪያችን ነው። በጣም ባውንደሪ ጥንቁቅ የሆነ እኔ እንጃ ምን ብዬ ልንገራችሁ። ቤዝዶን የእግዚአብሔር ቃል ጌታ ምን ይላል በሚል ነገር በምኖርበት ሰዓት አውቀዋለሁ።
ስለዚህ አሁንም ዛሬ የሚቆጫችሁ ሰዎች እንደኔ ያላችሁ፣ ለመመለስ የጨከናችሁ፣ በእግዚአብሔር ፊት ጊዜ ለመውሰድ የጨከናችሁ የምትወስዱ እያነባችሁ ያላችሁ ድምፁንም እየሰማችሁ እያላችሁ ግን ይህንን ክፍል አልወደውም ብላችሁ የምትሉት እኔና እናንተን ከምንጠላው ያላቅቀናል። ለሀገራችን እንዴት በረከት እንሆን? ከዙሪያችን ነው የምንጀምረው፣ ከቤታችን ነው የምንጀምረው፣ ከራሳችን ነው የምንጀምረው። እኔ ፎከሴ እግዚአብሔር ላይ፣ እኔ እግዚአብሔርን በመፍራት ነኝ ወይ? እኔ እግዚአብሔር የሚወደውን በማድረግ ነኝ ወይ? በፋይናንሻሊ፣ በአደራረጌ፣ በብዙ ነገር በቢዝነስ ውስጥ ስገባ አንድ የረዳችኝን እህት ሮሚ የምትባል በጣም እማደንቃት እህት አለች። እኔ ላይ ኢንቨስት ያደረገችውን አንድ ቀን እንኳን ቢሆን ማለት 2 ሰዓትም 1 ሰዓትም ቢሆን ከልቧ ያፈሰሰችውን አውቃለሁ። እና አንዳንድ ጊዜ ቦታችን ላይ ሳንገኝ ስንቀር የሌሎች ነገሮች ሰዎች ላይ ከምንጠቁም ይልቅ ራሳችንን ብንመለከት ጥሩ ነው። የእግዚአብሔርን ቃልም እንደጀመር ነው ራሳችን ከእግዚአብሔር ጋር ብንጨርስ ጥሩ ነው። ከ3 ቀን በፊት ምን ሆነ? 2 ነፍሳት ሰጠኝ ጌታ እና እነኛን ነፍሳት ጌታን ተቀበሉ። አብረን ጸለይን። አንዲት ፊሊፒን ወዳጄ ከእሷ ጋር አብረን ጸለይን። እሷም ኢቫንጀሊስት ነች እና በቃ ዝም ብላ ነው የምትሮጠው በጌታ ነገር። ይህንን ልንሮጥ እንችላለን፣ ልናደርግ እንችላለን፣ ግን አናውቃችሁም የሚለውን ነገር ለራሴ እያየውኝ እደነግጣለሁኝ። ይህን ስናገርስ ሌሎች ላይ ፎከስ አድርጌ እኔ የት ጋር ነው የተረሳሁት ብዬ ራሴን እያየሁኝ ነው። በጣም ጊዜ እየወሰድኩ በእውነት ነው የምላችሁ። ስለዚህ ጊዜ እንውሰድና ራሳችንን እንመልከት። እነኚህ ሰዎች ጌታን ተቀብለው ዊዝን ማይክሮ ሰከንድ፣ እስቲ ልብ ብላችሁ ሰዎች እንዴት ኤክሳይትድ እንደሚሆኑ መስክራችሁላቸው ብቻ ሳይሆን እናንተ ደግሞ ጌታን ስትቀበሉ የነበራችሁበትን ነገር አስቡት። በሀገራችን ላይ ቀውጢ ነገር እያለ፣ ብዙ ክፉ ነገር በቤተሰቦቻችን እያለ እርፍ ብለን ተኝተን በቃሉ ላይ አርፈን ለሌሎች ምስክሮች ሆነን እናውቃለን። የሚያናውጣችሁ የተቆረጠ ይሁን ያለ እግዚአብሔር ደግሞ የሚያናውጠንን ለአንዴና ለመጨረሻ ጊዜ በቃሉ የቆረጠልን ጌታ እንድንኖርበት የሰጠን ለእኔና ለእናንተ ከጀመርንበት እስከምንጨርስበት ክርስቶስ ኢየሱስ ወደኛ ወይ እስከሚመጣ እኛ ወይም ወደ እሱ እስከምንሄድ ድረስ ነው። ስለዚህ ዛሬ እያንዳንዳችን እስቲ በራሳችን እንስራ። በቤተ ክርስቲያናችን በበደል የተገኘ ፓስተር ቢኖር፣ ነቢይ ቢኖር፣ ባለራእይ ቢኖር፣ ማንም ሰው ይሁን እኔ እዚህ ጋር የተሻልኩ እንዳልሆንኩ አምኜ መማለድና መተራረም ከሆነ መልካም ይሆንልኛል። መፍረድ ግን ከሆነ ጊዜው ሳይደርስ አትፈራረዱ ስለሚል የእግዚአብሔር ቃል የወንድማችንን ደግሞ ጉድፍ ስናወጣ የራሳችንን ምሰሶ እንዳንረሳ ልላችሁ ነው ዛሬ የመጣሁት። እናገራለሁ፣ ወደፊትም ይሄንን ስህተት እናርምላለሁኝ። የራሴንም እያረምኩ ነው ያንን የምናገረው እና ወገኖቼ በእኛ የተነሳ በቀን ስንት ጊዜ እንደሚሰደብ ቃሉን ያው አንብቤዋለሁ፣ ሰምታችሁታል። ስለዚህ ለህብረት እንኳን እያንዳንዳችን ያለንን ህብረት ትላንት መሀላ ቀረሽ በእግዚአብሔር ፊት ተነጋግረን አብረን ለመቆም 24 ሰዓት ካለፈ በኋላ ስንለያይ እንታያለን እና አንዱ ያንዱን አቅም መረዳት ሲያቅተው ፊት ስንነሳሳ እንገኛለን። እና ወገኖቼ በምን እንደሆነ አላውቅም። እናንተ የደከማችሁት እኔን አውቃለሁ፣ እናንተ እናንተን ታውቃላችሁና እስቲ ራሳችንን እንመልከት። ራሳችሁን ብትመረምሩ ባልተፈረደባችሁ ነበር ነው የተባልነው። ጌታ ይረዳናል። ስለ ሀገራችን እንጸልያለን። የሆነው ሁሉ እንዳለ ሆኖ ለወንድሞቻችን ልንነግራቸው የሚገባንን እንደ መሪና እንደ ነጋሪ ሆነን ሳይሆን እንደ ተመካካሪ ሆነን በህብረት እየተመካከርን ይህንን ክፉ ቀን እናምልጥ። ጌታ ኢየሱስ በደጅ ነው። በጣም የሚያስደነግጥ የሚያስፈሩ ነገሮች የበለጠ እየመጡ ናቸው ያሉት። ለእኛ ግን የእግዚአብሔር ቃል ስላለንና ስለሰማን አስቀድመን ስላወቅ ነው ሊያስደነግጠን አይገባም። አዎ ያሳዝናል። እግዚአብሔርን ያሳዘነው ያሳዝነናል። ስቀን የምናልፈው ነገር አይደለም። ነገር ግን ሰላማችንን እስኪያውከን ከራእያችን እስኪያርቀን ብዙ ፖቴንሻል ውስጣችን እያለ ፍሬያማ ሳንሆን የቀረንበት ነገር ስላለ ልጆቻችን እንደዛ አትሁኑ። ምክንያቱም እኛ ለ10,000 እና ለ5,000 ሰው ልንተርፍ አይደለም፣ ለዓለም ልንተርፍ ነው የተጠራ ነው። በእኔ ውስጥ ያለውን ፖቴንሻል እግዚአብሔር ያስቀመጠልኝን በመንገዴ ላይ የሰጠኝን ሰዎች የከፈተልኝን በሮች አስቤ ብናገር ለሰዎች ስለሚያስደነግጥ በጣም ከባድ ስለሆነ ይከብዳል እና ይጸጽታል። ደግሞ በጸጸት እንድንኖር የእግዚአብሔር ፈቃድ አይደለም።
በምድረ በዳ ሙሴ ያሳለፈውን ጊዜ ቆጥሮ እግዚአብሔር የገባውን ቃል ኪዳን ስለሚጠብቅ እና ስለሚያከብር እግዚአብሔር ተጠቅሞበታል። ዛሬም ባለን ጊዜ እንዲጠቀምብን በናቹራሉ ቢሆን በሱፐር ናቹራሉ ወገኖቼ በራሳችን ላይ እንስራ። በቃ የጠቢብ ዓይኖች በራሱ ላይ ናቸው ይላል የእግዚአብሔር ቃል። ሄኖክ አረማመዱን ከእግዚአብሔር ጋር አደረገ፣ በሞቱም አልተገኘም ተብሎ ተጽፏል። በጣም ነው የምወዳችሁ። እግዚአብሔር ይረዳናል። ሼር አድርጉ፣ ኮፕሊንክ አድርጉልኝ እና ደግሞ ኮሜንት አድርጉ። በጣም ነው የምወዳችሁ ማከብራችሁ። ርዕስም ከፈለጋችሁ ብትሰጡኝ ደስ ይለኛል። እወዳችኋለሁ።